የመኖሪያ ቤት ኪራይ ውል ሳያስመዘግቡ ማከራየትም ሆነ መከራየት ፈጽሞ የተከለከለ ነው ተባለ። በአዲሱ አዋጅ በአዲስ አበባ ከተማ አከራይ ተከራይ ውል መፈጸም የተከለከሉ ተግባራቶች ይፋ ተደርገዋል። በአከራይም ሆነ ተከራይ ቸልተኝነት የመኖሪያ ቤት ኪራይ ውል በአዋጁ ከተቀመጠው የጊዜ ገደብ አሳልፎ ማመዝገብ፣ የመኖሪያ ቤት ኪራይ ውል እድሳት አለማስመዝገብ፣ በአዋጁ ከተፈቀደው አግባብ ውጪ የዋጋ ጭማሪ ማድረግና በአዋጁ ከተፈቀደው ውጪ ዘመን ሳይጠናቀቅም የቤት ተከራይን ማስወጣት፣ በአዋጁ የተቀመጠውን የማስታወቂያ ወይም ደግሞ የማስታወቂያ ጊዜን ሳይጥስ ውል ማቋረጥ፣ አዋጁ ከተቀመጠው መጠን በላይ የቅድመ ክፍያ እንዲፈጸም ማስገደድ፣ በባንክ ወይም ደግሞ በሌላ ህጋዊ የሆነ የኤሌክትሪክ መንገድ የመኖሪያ ቤት ኪራይ ክፍያን አለመፈጸም፣ ቀደም ሲል ሲከራይ የቆዩ የመኖሪያ ቤት ወይም ደግሞ ግንባታው ሙሉ በሙሉ የተጠናቀቀ አዲስ መኖሪያ ቤት ያለ አገልግሎት እንዲቀመጥ ማድረግ፣ በአዋጁ ለአከራይ የተሰጠው መበረታቻ ያለአግባብ በመጠቀም ሐሰተኛ መረጃ ወይም ማስረጃ ማቅረብ የተከለከለ መሆኑን የአዲስ አበባ ከተማ አስተዳደር ቤቶችን ልማት አዲስ ባወጣው መመሪያ መሰረት ይፋ አድርጓል። የድሬዳዋ ከተማ አስተዳደር እውቅና በሌላቸው የሙዚቃ ኮንሰርቶች ላይ እገዳ ጣለ። የድሬዳዋ ከተማ አስተዳደር የመንግስት ኮሚኒኬሽን ጉዳዮች ቢሮ አስተዳደር እውቅናና ህጋዊ ፍቃድ ውጪ የሚዘጋጁ የሙዚቃ ድግሶችና የቲኬት ሽያጮችን በጥብቅ የተከለከሉ ናቸው ሲል አስጠንቅቋል። በተለይም በመጪው ሐምሌ 18 2018 ዓ.ም ሊካሄድ ታቅዶ ትኬት ሽያጭ እየተከናወነ በሚገኘው የኮንሰርት ዝግጅት በመጥቀስም ህብረተሰቡ ራሱን ከገንዘብና ከጊዜ ኪሳራ እንዲጠብቅ ሲል ነው የገለጸው። አስተዳደሩ በዚህ ህገወጥ ተግባራት ላይ የተሰማሩ አዘጋጆችም ሆኑ ለዝግጅቱ ቦታ የሚያከራዩ አካላቶች በአስቸኳይ ከድርጊታቸው እንዲቆጠቡ ያሳሰበ ሲሆንም በመመሪያው ተላልፎ በሚገኝ ማንኛውም አካል ላይ ጥብቅ ህጋዊ እርምጃ እንደሚወስድም አሳስቧል። በርካታ ሰዎች ወደ ውጭ ሀገር ነው የምኖረው፣ ፍቅረኛ ጓደኛ ፈልጋለሁ፣ ለሞት የሚያደርግ በሽታ ይዞኛል፣ ነገር ግን ያለኝን ሀብት የሚያስተዳድርልኝ ታማኝ ሰው ፈልጋለሁ በሚሉ ምክንያቶች እየተጭበረበሩ እንደሆነ ተጠቆመ። ብዙዎች በዚህ አይነቱ መንገድም ከ500 ሺህ ብር የሚደርስ ገንዘባቸውን እያጡ መሆናቸውን ነው የፌዴራል ጠቅላይ አቃቢ ህግ ያስታወቀው። በጠቅላይ አቃቢ ህግ የተደራጁና ድንበር ተሻጋሪ ወንጀሎች ምክትል ዳይሬክተር ወይዘሮ እጣ ወርቅ ተስፋዬ አጭበርባሪዎች ፌስቡክ፣ ዋትሳፕ እና ቴሌግራሞችን በመጠቀም እንደሚያታልሉም ተናግሯል። በውጭ ሀገር ነው የምኖረው፣ ሀብታም ነኝ፣ ነገር ግን ለሞት የሚያደርስ በሽታ ስላለብኝ ሀብቴን የሚወርስልኝ ታማኝ ሰው ፈልጋለሁ፣ እንዲሁም ካሉ ሰዎች ሁሉ አንቺን መርጫለሁ የሚሉ አታላዮች ማጭበርበሪያ የሚጠቀሙባቸው ዘዴዎች ናቸው ተብሏል። የአጭበርባሪዎች ግንኙነት ሰንሰለትም የጠነከረ በመሆኑ ሌላ ሰው በሌላ ስልክም ቁጥር በመደወልም እቃው ጉምሩክ ደርሷል፣ ነገር ግን ዶላር ወይም ወርቅ ያለበት ውድ እቃ በመሆኑ የተወሰነ ክፍያ መከፈል አለበት በማለትም የላኪና የተቀባይ ስምን ያለበት የታሸገ እቃ ፎቶ በመላክም ከ500 ሺህ ብርና ከዚያ በላይ የሚደርስ ሀብታቸውን እንደሚያሳጧቸውም ዳይሬክተሩ አብራርተዋል። ግንኙነቱ በፌስቡክ ተጀምሮ በዋትሳፕ እና በቴሌግራም እንደሚቀየር የጠቆሙት ወይዘሮ ጣወርቅም ማንኛውም ሰው ካለው ሰው ሁሉ እኔ ለምን ተመረጥኩ ብሎም መጠራጠርና ስጦታ እንዴት ክፍያ ያስፈልጋል የሚሉትን ጥያቄዎች ራሱን መጠየቅ እንዳለበትም ተናግሯል። የኦንላይን ማጭበርበሪያ ወንጀሎች እየተበራከተ ሲሆንም በተጠናቀቀው የበጀት ዓመትም ከ1000 በላይ የሆኑ የ80 በላይ ዋና ዋና የክስ መዝገቦች በአቃቤ ሕግ ተመስርተውባቸው እንደሚገኙም ጨምረው ገልጸዋል። ተጨማሪ የነዳጅ መስመር ሊዘጋ እንደሚችል ኢራን አስጠነቀቀች። በኢራን የሚደገፉት የሀውቲ ኃይሎችን የሳውዲ አረቢያ መርከቦች የባህር እንቅስቃሴን እገዳ አወጁ። ቡድኑ እገዳው ያወጀው ሳውዲ አረቢያ በየመን ላይ ኢፍትሐዊ ጨቋኝ ከበባ እየጣለች ነው በሚል ክስ ነው። የቀይ ባህር ዋነኛ መተላለፊያ አብ መንደብ ሰርጥ ሳውዲ አረቢያ መርከቦች እንደምትዘጋ ሀውቲዎች አስጠንቅቀዋል። ይህ ከ2022 ጀምሮ በተመድ ድጋፍ ቢቆይም የነበረው የተኩስ አቁም ስምምነት የማያዳግም እርምጃ መሆኑም ተጠናቋል። እገዳው የወጣው በሀውቲዎች ቁጥጥር ስር ባለው የሳውዲ አውሮፕላን ማረፊያ ላይ ከተፈጸመ ጥቃት በኋላ ነው። በየመን መንግስትና የኢራን አውሮፕላን እንዳያርፍም ለመከላከል ጥቃቱን ፈጽም ያለው ቢልም ሀውቲዎች ግን ሳውዲ አረቢያን ተጠያቂ ከማድረግ የሚሳኤል ጥቃት ከፍተው አሁን ደግሞ የባህር ላይ እንቅስቃሴን አውጀዋል። በብ አል መንደብ ሙሉ በሙሉም ከተዘጋ የዓለም የነዳጅ አቅርቦት እስከ 7 በመቶ ሊቀንስ ቢችልም በቀይ ባህር የሚካሄደው የንግድ መጓጓዣና የኃይል አቅርቦት በከፍተኛ ሁኔታ ሊያውክም ይችላል። በሌላ በኩል የሳውዲ አረቢያ እንዲሁም ደግሞ በሳውዲ አረቢያው ጥምረት የሀውቲዎች መግለጫ
አሳሳች በማለት ውድቅ አድርጎታል። በሀውቲዎች ቁጥጥር ስር መደቦች በመቶዎች የሚቆጠሩ የንግድ መርከቦች አሁንም ያለ እንቅስቃሴ እየገቡና እየወጡ መሆኑንም ቢገልጽም ጥምረቱ የሀውቲዎች የባህር እገዳ ውሳኔ የዓለምን አቀፍ ሕግ የሚጥስ የባህር ወንበዴነት ተግባር ነው ሲልም በማውገዝ በበብ መንደብ በባህር ሰላጤ የሚያርፈውን የሳውዲን የንግድ መርከቦች ለመጠበቅ የደህንነት ጥበቃ እርምጃ መጀመሩንም አስታውቋል። ለሰዓቱ ያሰናደንላችሁ መረጃዎች ወደ እናንተ የደረሰውን ይመስል ነበር። ከወደዳችሁት ላይክ፣ ኮሜንት፣ ሀሳቦቻችሁን አስቀምጡ። አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ እያልን በዚሁ እንሰነባበታለን።